ዘፍጥረት ምዕራፍ 26 ከቁጥር 12 ጀምሮ አነባዋለሁ በጌታ በኢየሱስ ስም። የእግዚአብሔር ቃል እንደዚህ ይላል። ይስሐቅ በዚያች ምድር ዘርን ዘራ፣ በዚያችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው ይላል። ባለጠጋ ሰውም ሆነ፣ እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። የበግና የላም ከብትም ሎሌዎቹም እጅግ በዙለት፣ የፍልስጤምም ሰዎች ቀኑበት። በአባቱም በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶች ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርንም ሞሉባቸው። አቢሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዚያ ሄደ፣ በጌራራም ሸለቆ ሰፍሮ በዚያ ተቀመጠ። መጀመሪያው ቁጥሮቹን ስናነብ የእግዚአብሔር ቃል የሚያስታውቀን ነገር ነበረ። ቁጥር 1 ላይ በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ፣ ይስሐቅም ወደ ፍልስጤም ንጉሥ ወደ አቢሜሌክ ወደ ጌራራ ሄደ ይላል። በዚህ ጊዜ ነው ይስሐቅ በዚያች ምድር ዘርን ሲዘራ በዚያችም ዓመት 100 እጥፍ ያገኘው። ክብር ለኢየሱስ ይሁን። ሌሎች ሰዎች ሲጨነቁ ራብ በነበረበት ሰዓት ግን በዛች ሲሄድ ለሱ አላስጨነቀውም። ነገር ግን ምድር በዛ ዘራ፣ በዚያችም ዓመት 100 እጥፍ አገኘ። ለምንድን ነው ብለን ስንመለከት ከዛ በፊት የነበሩትን ቁጥሮች ስናይ ድንቅ ነገር እናያለን። ምንድነው? ልክ ወደ ፍልስጤም ሲሄድ ይስሐቅ የሆነው ነገር ምንድነው? እግዚአብሔር ተገናኘው። እግዚአብሔር በቃሉ ደግሞ ወደ ይስሐቅ መጣ። እግዚአብሔር በቃሉ ወደኛ ይምጣ። አሜን። ክብር ለኢየሱስ ይሁን። ልክ ራቡን ሸሽቶ ወደ ፍልስጤም ወደ አቢሜሌክ ሲሄድ እግዚአብሔር ያለውን ነገር እናያለን። ምንድነው ያለው? እግዚአብሔርም ለይስሐቅ ተገለጠለት፣ እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ግን ተቀመጥ እንጂ። በዚህች ምድር ተቀመጥ፣ ካንተ ጋርም እሆናለሁ፣ እባርክህም አለው። እነዚህን ምድሮች ሁሉ ለአንተም ለዘርህም እሰጣለሁና ለአባትህ ለአብርሃም የማልኩትንም መሐላ አጸናለሁ አለው። ክብር ለኢየሱስ ይሁን። ይስሐቅ የነበረበትን ቦታ ትቶ በራብ ምክንያት ወደ ፍልስጤም ምድር ሲመጣ እግዚአብሔር ምን አለው? በዚህች ምድር ተቀመጥ። የፍልስጤም ምድር ነው፣ ነገር ግን በዚህች ምድር ተቀመጥ፣ እችህን ምድር እሰጥሃለሁ። ስለዚህ ይስሐቅ ልክ እንደዛ እንደሚኖር ሰው ምድሩን እንደወረሰ ሰው ምን ማድረግ ጀመረ? ዘርን መዝራት ጀመረ። በዚያም ዓመት 100 እጥፍን አገኘ። ክብር ለኢየሱስ ይሁን። ከዛም ጥቂት ከቆየ በኋላ የአባቱን የአብርሃምን የሌሎቹን የአባቱ አብርሃም ዘመን በአባቱ በአብርሃም ዘመን የአባቱ ሌሎችን የማሱትን ጉድጓዶች ሁሉ ፍልስጤም ስለደፈኗቸው እነሱን እንደገና ለመቆፈር ስራ ጀመረ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እስቲ እግዚአብሔር በኔ በህይወቴ በስራ ላይ ነው በሉ እስኪ። ክብር ለኢየሱስ ይሁን። ብቻ ቃሉ ይጠቁመን፣ ብቻ ቃሉ ይምራን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። በዚህ በምድራችን እንደምናየው አሜን፣ ክብር ለኢየሱስ ይሁን። በምድራችን እንደምናውቀው በዚህችም ዓለም ሁለት አይነት ሰዎች ይገኛሉ። በስታቲስቲክም በሳይኮሎጂም ሲጠናና እኔ ያየኋቸው ሰዎች አይነት ወይም የሰው አይነት ወይም ፒፕል ልበለው፣ አንዳንድ ጊዜ ምንም አይነት ችግር ቢገጥማቸውም እንኳን የሚቀጥሉ ሰዎች አሉ። ምንም አይነት ችግርም እንኳን ቢገጥማቸው ዝም ብለው
የአንድን ነገር ያዩትን ነገር ወይም ያለሙትን ነገር እስኪያገኙ ድረስ ዝም ብለው የሚቀጥሉ ሰዎች አሉ። ሌሎች ደግሞ አሉ በመልካሙም ወይም በመልካምም ባልሆነው ነገር አንድ ነገር አድርገው ግን ፌል ሲያደርግባቸው ተስፋ የሚቆርጡ አሉ። ይህንን ፓሴጅ አይተን ከቁጥር 18 ጀምሮ ስናነብ የሆነ ነገር አለ። ይስሐቅ እንግዲህ በጌራራ በሸለቆ በሰፈረ ሰዓት በአባቱ በአብርሃም ዘመን ቆፍረዋቸው የነበሩትን የውሃ ጉድጓዶች ደግሞ አስቆፈረ። ክብር ለኢየሱስ ይሁን። ደግሞ የሞተውን ነገር አነሳሳ። ደግሞ የተዘጋውን ነገር አነሳሳ። በጌራራ በዛ ስፍራ አብርሃም አባቱ ነበረ። ስለዚህ እንዴ የረገጥከውን እንግዲህ ትወርሳለህ፣ ምድሩ ያንተ ነው የተባለውን እግዚአብሔር ለአብርሃም የሰጠውን ቃል ስላስታወሰ እግዚአብሔርም ለይስሐቅ ቃል ስለሰጠው እንግዲህ እነዚህን ነገሮች ልቀስቅስ አለ። ነገር ግን የፍልስጤም ሰዎች ደፍነዋቸው ነበር። በምን ምክንያት ነው የደፈኑት? አባቱ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበረ በአፈር። አብርሃም እንግዲህ ሞቷል፣ የሱ ታሪክ አልቋል፣ ይሄ ምድር አይወረስም የኛ ነው ብለው እነሱ በራሳቸው ድምዳሜ ዘግተውት ነበረ። እግዚአብሔር ደግሞ ይስሐቅ ስለነበረ ይስሐቅን ቀሰቀሰውና ይሄ ምድር ያንተ ነው፣ ይሄ ምድር ሰጥቻለሁ ሲለው እንግዲህ የሞተው ነገር ይቀስቀስ አለ፣ የተደፈነው ነገር ይቀስቀስ አለ። ስለዚህ እንደገና የተደፈነውን ነገር መቆፈር ጀመረ። እሱም ደግሞ አባቱ ይጠራቸው በነበረው ስም ጠራቸው። ኢየሱስ ጌታ ነው። እስቲ የኔ ነገር አይሞትም በሉ። የእግዚአብሔር ያው ቃል በሕይወታችን በነገራችን ላይ እስከተጠራ ድረስ አይሞትም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ይስሐቅ ቃል ስለነበረው የአባቱን ነገሮች የአባቱን ጉድጓዶች እንደገና መቆፈር ጀመረ። የሚገርመው ነገር ግን የይስሐቅ ሎሌዎች በሸለቆው ውስጥ ቆፈሩ፣ በዚያም የሚመነጭ የውሃ ጉድጓድ አገኙ። ውሃ አገኘን ብለው ሲሉ እንግዲህ የጌራራ ሀገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ሲሉ ተከራከሩ። የዚያችንም ጉድጓድ አሴቅ ብሎ ጠራት ይስሐቅ። ለምን? ለእርሷ ሲሉ ተጣልተዋልና። ሌላ ጉድጓድ ማሱ የይስሐቅ ሎሌዎች፣ ስለ እርሷም ደግሞ ተጣሉ። ስሟን ደግሞ ስጥና ብሎ ጠራት። ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም ነበርና ስሟን ምን አላት? ሮሆቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ አንዳንድ ሰዎች ችግር ቢገጥማቸው ይቀጥላሉ። ችግርና ፈተና ቢገጥማቸው ይቀጥላሉ። ምንም ቢሆን ምንም ይቀጥላሉ። ለምንድን ነው ብለን ስናጠና ወይም ስታቲስቲክ ወይም ሳይኮሎጂ ስናጠና 4 ምክንያቶች ይሰጠናል። እነሱ ልጥቀስላችሁ። አንደኛው ጽናትና የመቃወም ችሎታ ነው። ሁለተኛው የእድገት አስተሳሰብ ነው። ሶስተኛው በራስ መተማመን ሲሆን አራተኛው ደግሞ ተስፋና ወይም ብሩህ አመለካከት ነው። እነዚህ ሁሉ እንግዲህ በይስሐቅ ውስጥ ተገኝተዋል ብንል ይሄ ሁሉ ምክንያቱ ምንድነው ብለን ራሳችን መጠየቅ እንችላለን። ጽናት ነበረው፣ የመቋቋም ችሎታ ነበረው፣ የእድገት አስተሳሰብ ነበረው፣ በራሱም ይተማመን ነበር። ለምንድነው? እግዚአብሔር በሰጠው ቃል ይተማመን ነበር። ተስፋ እና ብሩህ አመለካከትም ነበረው። እነዚህ 4 ምክንያቶች እንግዲህ የተገኙት ከጥናት ሳይኮሎጂም በስታቲስቲክም የወጡ 4 ፖይንት ናቸው። ክብር ለኢየሱስ ይሁን።
ምንም ነገር ቢገጥማቸው ይቀጥላሉ። ምንም ነገር ቢገጥማቸው ይቀጥላሉ። ጽናትና የመቋቋም ችሎታ ያላቸው ሰዎች በቃ አንድን ነገር ያን አንድ ቃል ወይም አንድ ጎል ይዘው ድርቅ ብለው ያንን ጎል ወይም ያንን ጎላቸውን ያንን ህልማቸውን ያሳድዳሉ። ሁለተኛው የእድገት አስተሳሰብ ነው። በቃ ማደግ አለብኝ፣ መብዛት አለብኝ፣ ሰው ነኝ፣ በቃ I have been made to do this ብለው በቃ ይሞክራሉ፣ ይሄዳሉ። የአስተሳሰብ growth mindset ስላላቸው። አንዳንዱ ሰው ደግሞ በራሱ ተማምኖ የሚሰራው ነገር አለ እግዚአብሔር በሰጠው አቅም። አንዳንዱ አራተኛው ደግሞ ተስፋና ብሩህ አመለካከት ያለው ደግሞ ተስፋ ስላለው ተስፋን ስለሚወድ ያለ ተስፋ መኖር ስለማይችል መልካምን ሐሳብ ይመርጣል። ክብር ለኢየሱስ ይሁን። እነዚህ እንግዲህ እነዚህ 4 ፖይንቶች ነጥቦች የተገኙት ኖርማሊ በቃ በክርስቲያኖች መሃል ብቻም ሳይሆን በቃ ጌታንም በማያውቁ ዘንድ የተደረገ ጥናት ነው። ኢየሱስ ጌታ ነው። ስለዚህ በዚያን ሰዓት ይስሐቅ የአባቱን የአብርሃምን የቆፈራቸውን በዛ ዘመን የተቆፈሩትን የውሃ ጉድጓዶች ለማስቆፈር ሲነሳ አንዴም ሁለቴም አስቁመውት ነበረ። እሱ ግን ይሄዳል፣ እሱ ግን እንደገና ይቆፍራል፣ እሱ ግን አላቆመም ነበረ። እንደዚህ ስናነበው ሜቢ ቀላል ሊሆን ይችላል። እንደዚህ ስናነበው ይሄ ነገር በቃ እንደገና ቆፈረ፣ እንደገና ተከላከሉት፣ እንደገና ተጣሉት፣ ስለዚህ እሱ ደግሞ እንደገና ቆፈረ ብለን እናነባዋለን። ነገር ግን ስለ ጉድጓድ ወይም ስለ ውሃን ለማግኘት ሲቆፍሩ ያለውን ፕሮሰስ ስናነብ ስራ ነው፣ ድካም አለበት። ላብ ጠብ እያሉ ነው የሚቆፍሩት። እሱም ብቻ ሳይሆን ዕውቀት ይጠይቃል። ስለ ውሃው የት ነው የሚገኘው፣ ምድሩ እንዴት ነው፣ ጂኦሎጂውን በደንብ አጥንተው ነው ማድረግና መስራት ያለባቸው። ቀላል ስራ አይደለም። ስለዚህ ተነሳ፣ የመጀመሪያውን ጉድጓድ ቆፈረ። ቆፍሮ ውሃ አገኘው፣ ደስ አላቸው። ነገር ግን የጌራራ ሰዎች መጥተው ውሃው የኛ ነው አሉ። እንደገና ደግሞ ሄደው ሌላ ጉድጓድ እንደቆፈሩ ድካሙን እስኪ እዩት። ውሃ አገኘን። በዛ ጊዜ በተለይ ጉድጓድ ሲቆፍሩ ውሃ ብቻ ለማግኘት ሳይሆን ከውሃ በላይ ነበረ። አንድ ጉድጓድ ሲቆፈር ያላቸው አስተያየትና ሚኒንጉ ከውሃው በላይ ነበረ። ኢየሱስ ጌታ ነው። እግዚአብሔር ቃል ሲነግረን ይስሐቅና ሎሌዎቹ ሌላ ጉድጓድ ማሱ፣ ስለ እርሱም ደግሞ ተጣሏቸው። በዛን ጊዜ ለዕለታዊ ኑሯቸው፣ ለከብቶቻቸው፣ ለፋሚሊያቸው ውሃ አስፈላጊ ነበረ። ኢትስ ኮመን ሰንስ፣ ያለ ውሃ መኖር አይቻልም። ነገር ግን ጠላቶቻቸው የሚመለከቱበት አመለካከት በእነሱ ኒድ ሳይሆን ከራሳቸው አስተያየት ነበረ። ኦፍ ኮርስ ይስሐቅና ቤተሰቦቹ፣ ይስሐቅና ከብቶቹ፣ ይስሐቅና ሎሌዎቹ እነሱ ውሃ ያስፈልጋቸዋል። ኦፍ ኮርስ መኖር አለባቸው። ነገር ግን በሌላ ሚኒንግ ደግሞ ፍልስጤማውያን ወይም የጌራራ ሰዎች የሚመለከቱበት አመለካከት ምንድን ነበረ? በዛን ዘመን አንድ ህዝብ ወይም አንድ ባለቤት መጥቶ ጉድጓድ ሲቆፍር ምን ማለቱ ነው? እንግዲህ እችን ምድር እወርሳለሁ፣ እቺ ምድር የኔ ነው የምትሆነው፣ እቺ ምድር የኔ ቴሪቶሪ ናት። ለምን? ውሃ ከቆፈረ የውሃው ባለቤት ወይም የውሃ ጉድጓዱ ባለቤት እሱ ይሆናል። ስለዚህ የጌራራ ሰዎች ያንን ስለተመለከቱ ምን አሉ? ውሃው የኛ ነው ብለው ተናገሩ። ምንድን ነበር ያስቆሙት ብለን ስናይ
ከላዩ የሚመለከት ሰው ይሄንን ሊል ይችላል። አይ በቃ ውሃው የነሱ ነው፣ ምድራቸው የነሱ ነው፣ ውሃ እንዳይጠጡ በቃ የራሳቸው ሌላ ምድር እንዲሄዱ ፈልጎ ሊሆን ይችላል ይላል። ከዛ ቀደም ብሎ ያለውን ደግሞ ቨርስስ ያነበበ ሰው ደግሞ የሚገባው ነገር አለ። እግዚአብሔር የተናገረውን ቃል ለመቃወም እንደሆነ ይገባናል። እግዚአብሔር ነው የፈቀደለት። እግዚአብሔር ነው ትወርሳለህ ያለው። በዛ ተቀመጥ ያለው እግዚአብሔር ነው። ስለዚህ ውሃ ሲቆፍር ምን አይነት ሚኒንግ እየሰጠ ነው ይስሐቅ? ይችን ምድር እወርሳለሁ፣ ይችን ምድር ተመልሼ እወርሳለሁ፣ ይቺ ምድር የኔ ናት፣ ይሄ ጉድጓድ የኔ ነው። ስለዚህ አንድ ባለቤት ውሃ ጉድጓድ ከቆፈረ ጊዜውን፣ ላቡን፣ ፕላኒንጉን ሰጥቶበታል፣ የራሱ ነው። ስለዚህ ይጠብቀዋል፣ ይንከባከበዋል፣ ጠባቂዎች ያስቀምጣል። ሌላ ህዝብ መጥቶ ወይም ሌላ ባለቤት መጥቶ እንዳይወስድበት ይጠብቃል። የጌራራ ሰዎች ይሄንን ነገር ስለገባቸው አንዴም ሁለቴም ተከላከሉ። ነገር ግን ይስሐቅ በውስጡ ያለ ነገር ስላለ አንዴም ሁለቴም ቢያስቆሙት እንኳን ሶስተኛ ጊዜ ቆፈረ። ኢየሱስ ጌታ ነው። እስቲ ሶስተኛ ጊዜ በሉ። ሶስተኛ ጊዜ። ሜቢ ዛሬኛ አንዴም ሁለቴም ያሳለፍንበት የደከምንበት ብዙ ነገር ሊኖር ይችላል። ብዙ ነገር ሊኖር ይችላል። እንግዲህ የውሃ ጉድጓድ ቁፈራ አንድ ቀን የሚወስድ ነገር አይደለም። አንድ ቀን የሚወስድ ነገር አይደለም። ቆፍረም እንኳን ውሃ ላታገኝ ትችላለህ፣ ወይም ቆፍረ እንኳን ውሃውን እስክታገኝ ድረስ ጊዜ ይወስዳል። ብዙ ነገር የደከምንበት ሊኖር ይችላል። ነገር ግን ጠላት ስለተቋቋመን ወይም ጠላት ስለደፈነብን ያንን ቴሪቶሪ ወይ ያንን ቦታ ትተነው ሊሆን ይችላል። እግዚአብሔር ግን ዛሬ ያ ነገር ስለተደፈነ ያ ነገር ስለተዘጋ ማለፍ አለባችሁ ወይ መቆፈርን ተው ማለት አይደለም ነው የሚለው እግዚአብሔር። ስለተዘጋ ስለተደፈነ በአፈር ስለተደፈነ እንደገና ከኛ ስራና ኃይል ላብ ስለሚጠብቅ እንድንተው እግዚአብሔር አይፈልግም። እንደገና ቆፍሩ ነው የሚለን እግዚአብሔር። እንደገና ቆፍሩ። የምትቆፍሩበት ምክንያት እግዚአብሔር ስላለ፣ እግዚአብሔር ምድሩን ስለሰጠ፣ እግዚአብሔር ያንን አካባቢ ስለሰጠ፣ እግዚአብሔር ያንን ቴሪቶሪ ስለሰጠ፣ እግዚአብሔር አዎና አሜን ስላለ ነው። ክብር ለኢየሱስ ይሁን። እግዚአብሔር አዎና አሜን ብሎ ስለፈቀደ ነው። ስለዚህ ዛሬ እግዚአብሔር ድካማችንን ትኩር ብለን እንድንመለከት እግዚአብሔር አይፈልግም። እንዲያውም በእግዚአብሔር ፈቃድ እንዳላችሁ የምታረጋግጡበት ነገር ይሄ ነው። ጠላት ሲቋቋማችሁ፣ ጠላት ሲያስቆማችሁ፣ ጠላት ሲደፍንባችሁ፣ ጠላት ሲከላከላችሁ። አሁን ለምንድነው በጌታን የማያውቁ በጨለማ ያሉ ሰዎች ሁሉ ነገር ቀላል ይሆንላቸው? በእግዚአብሔር ፈቃድ አይደሉም። መጨረሻቸውም ያማረ አይደለም። ነገር ግን በእግዚአብሔር ፈቃድ ከሆንሽ ብርሃን ይዘሽ ስለምትመላለሺ በጨለማ ያለውን ነገር ስትረግጪ ጨለማው ሪአክት ያደርጋል። ኢየሱስ ጌታ ነው። ስለዚህ ይስሐቅ ምን አለ? እዚህ ቆሜ ለምን ይሄ ነገር ተደፈነብኝ? የአባቴ ጉድጓድ ለምን እንደዚህ ሆነ? የኔ ሂስትሪ ያለበት አባቴ ነገር የሆነበት ብሎ እንባ አላፈሰሰም፣ አልተጨነቀም፣ ወደ እግዚአብሔር አልጮም። ነገር ግን የእግዚአብሔር ቃል ሲነግረን ቁጥር 22 ላይ ከዚያም እልፍ ብሎ ሌላ ጉድጓድ አስቆፈረ። ጠላት ያስቆምሻል ስትሞክሪ፣ እንደገና መጥቶ ያስቆምሻል ስትሞክሪ። ከዛ ደግሞ የሚቀጥል ነገር ግን ሲያይብሽ ይሄዳል። የሚቀጥል ነገር ግን ሲያይብሽ ይቀጥላል። ምንድነው እንድትቀጥ የሚያደርግሽ? ኢየሱስ ጌታ ነው።
እልፍ ብሎ ሌላ ጉድጓድ አስቆፈረ። ስለ እርሷም አልተጣሉም። በቃ ዶም ኦርከሪንተ በቃ እሱ ምንም ቢሆን ምንም ይሳካለታል። ስለዚህ ምን አለ? ስሟን ረሆቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋን፣ በምድርም እንበዛለን። ይሄንን ያለበት ምክንያት ምንድነው? በያችን ጉድጓድ ሲቆፍር የዛ ቴሪቶሪን ወረሰ። ያንን ቴሪቶሪ ወረሰ። ያን የዛ ምድር ባለቤት ሆነ። ሜቢ ካሁን በኋላ ይሄንን ባይብል ቨርስ ወይም ፓሴጅ ስታነቡት በሌላ አይን ታነቡታላችሁ። ሮቦት ያለበት ምክንያት እግዚአብሔር አሰፋን፣ በቃ በዛን ያለበት ምክንያት ምድሩን ወረሰ። ውሃውን ሲያገኝ የውሃ ጉድጓዱን ሲቆፍር በቃ ያዛ ቴሪቶሪ የሱ ሆነ። ለዛ ነው አቢሜሌክና ፍልስጤማውያን መተው እንግዲህ አንተ የተባረክ ሰው ነህና ካንተ ጋር ጥላቻና ክርክር አንፈልግም፣ በፈለክበት ብትሄድ የተባረክ ሰው ነህ፣ ሞክረን አይተናል። ወገኖቼ ካሁን በኋላ ያሳደደን ጠላት ያሳደዳችሁ ጠላት የሚንበረከክበት ጊዜ ነው። ኢየሱስ ጌታ ነው። የሚንበረከክበት ጊዜ ነው። ማሳደድ በቃኝ ያለበት ጊዜ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ነገር ግን እግዚአብሔር አንድ ነገር ከኛ ይፈልጋል። አንድ ነገር ከናንተ ይፈልጋል። ኪፕ ዲጊንግ። ኢየሱስ ጌታ ነው። ደግማችሁ መቆፈር ነው። እስቲ ተመልከቱ፣ የህይወታችሁን ተመልከቱ። ምንድነው ጠላት የደፈነው? ምንድነው ጠላት የዘጋው? አፈር አምጥቶ ያለበሰው ነገር ምንድነው? ሂዳችሁ ቆፍሩ። በህይወታችሁ ጉዳይ ይሁን፣ በመንፈሳዊ ህይወታችሁ ይሁን፣ በልጆች ጉዳይ ይሁን፣ በቤተሰብ ይሁን፣ በአገልግሎት ይሁን፣ መቆፈር የመቆፈር ሰዓት ነው። አሁን የመቆፈር ጊዜ ነው። የመቆፈር ጊዜ ነው። ኢየሱስ ጌታ ነው። ጽናትና የመቋቋም ችሎታ፣ የእድገትን አስተሳሰብ፣ በእግዚአብሔርና በራሳችን ተማምነን በተሰጠን ቃል ተስፋን ይዘን እንቀጥላለን። ክብር ለኢየሱስ ይሁን። ስለዚህ አሁን እንበዛለን አለ። አሁን እንበዛለን። አሁን ውሃ እናገኛለን። በዛ ዘመን ውሃ ጉድጓድ ቆፍሮ የራስ ውሃ ጉድጓድ ሲያደርጉ ወይም ቆፍሮ ውሃ ሲያገኙ ያ በቃ ኮንታክት ፖይንት ነው የሚሆንላቸው የነበረ ለነሱ። ውሃ ብቻ እንዲቀዱ ብቻ ሳይሆን፣ ውሃ ብቻ እንዲያገኙ ሳይሆን፣ ምድሩንም ብቻ እንዲወርሱ ሳይሆን፣ በዛ ቦታ ሰው የሚገናኝበት ቦታ ነው። ኮሙኒኬሽን የሚለዋወጥበት ቦታ ነው። ደስ እያላቸው ይሄ ምድራችን ነው የሚሉበት ሰዓት በቃ ቦታ ነው። ክብር ለኢየሱስ ይሁን። ለዛ ነው ሳምራዊቱ ሴት ስትመጣ በጉድጓዱ አጠገብ ኢየሱስን አገኘችው። በዛ ቦታ የተገናኙት ጉድጓዱ ነው ያገናኛቸው እንጂ ሌላ ነገር አይደለም። ኢየሱስ ጌታ ነው። የአብርሃም ሎሌ ርብቃን ያገኛት የት ነው? በውሃ አካባቢ ነው። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ በውሃ አጠገብ ተቀመጠ እና ሲያነጋግራት የሚነጋገሩት በኤክስቼንጅ የሚያደርጉት ኢንፎርሜሽን አለ። ውሃ ስጪኝ አላት። ውሃ ስጪኝ፣ ደክሞኛል፣ አልበላሁም፣ አልጠጣሁም። እሷ ደግሞ እንዴት አንተ ከኔ ትጠይቃለህ አለችው። ግን ያለችው ነገር ነበረ። ሚኒንጉና የውሃ ጉድጓድ ቫልዩ ምን እንደሆነ ከዚህ እንረዳለን። ኢየሱስ ዮሐንስ ምዕራፍ 4 ቁጥር 10 ጀምሮ ምን ይላል? ኢየሱስም መልሶ
የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑስ ብታውቂ አንቺ ትለምኚኝ ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ግን ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። ጥልቅ ነው ማለቱ በዚህ ጉድጓድ ውስጥ በደንብ ስራ ተደርጎበታል። በደንብ የብዙ ሰው ኃይል ተፈሶበታል። ብዙ ላብ ጠብጠብ ብሎበታል። ጥልቅ ነው። ማን ሊረዳህ ነው? እኔ እንድረዳህ ነው ወይ ነው? እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህንን ጉድጓድ ከሰጠን ከማን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። በምን ምክንያት ነው? ምን ማለቷ ነው? ያዕቆብ ነው ይሄንን ነገር የሰጠን። በያዕቆብ ምክንያት ነው ይሄንን ምድር ያገኘ ነው። በያዕቆብ ምክንያት ነው ይሄንን ነገር እንደዚህ ሁነን በመተን ውሃ መቅዳት የቻል ነው። አንተ ከሱ ትበልጣለህ ወይ? ይሄንን ስናነብ ይስሐቅ የሰራው ስራ ይገባናል። ይሄንን ስናነብ የይስሐቅ ያንን ጉድጓዶቹን ሲቆፍር ለህዝቡ፣ ለልጆቹ፣ ለከብቶቹ፣ ለህዝቡ ያለውን ሚኒንግ እናያለን። ውሃ ባገኘ ሰዓትና ሲቆፍርና ላብ ሲያፈስና ከሌሎቹ ጋር ሲሰራ ምን አይነት ሬስፔክት ከህዝቡ እንደሚያገኝ ይገባናል። እሱ ለዛሬ ትንሽ ውሃ ቀድቼ ልስጣችሁ ብቻ ሳይሆን ሎንግ ተርም ነው የሚሰራው። ለዚህ እንድንኖር፣ በዚች ምድር እንድንኖር፣ እንድንስፋፋ ለልጅ ልጆቻችን። ስለዚህ ሳምራዊቱ ምን አለችው? አንተ ከሱ ትበልጣለህ ወይ? አንተ የራስህ ጉድጓድ አለ ወይ? ከየት ነው የህይወት ውሃ የምታገኘው? አንተ ስራና ላብና ኃይል ያፈሰስክበት ጉድጓድ አለ ወይ ነው የምትለው እሷን። ክብር ለኢየሱስ ይሁን። ይስሐቅ ግን አላቆመም ነበር፣ ጉድጓድ መቆፈር ጀመረ። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ዛሬ አንዱን ቦታ ወይም አንዱን ነገር ለምን እንደሚያስቆፍርሽ አታውቂም። እግዚአብሔር ላንቺም ብቻ ሳይሆን ብዙ ህዝብን አይቶ ነው። እግዚአብሔር ልጆችሽን አይቶ ነው። ልጆችህን አይቶ ነው። እህት ወንድሞችን አይቶ ነው። ቤተክርስቲያንን አይቶ ነው። ጌታን የማያውቁትን አይቶ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ አለችው አንተ ትበልጣለህ ወይ? ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ የምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ነው አላት። ክብር ለኢየሱስ ይሁን። ስለዚህ ተከራከረችው። ስለዚህ ሜቢ ኢየሱስ የሚናገረው ስለ ጉድጓድ አይደለም፣ ስለዚህ ነገር አይደለም ብላ እንግዲህ እሱ ደግሞ ሽፍት አደረገና ስለ ራሷ ስለ ሕይወቷ መናገር ጀመረ። ነገር ግን ዛሬ እግዚአብሔር ወገኖች የሚፈልገው አንድ ነገር አለ። ትኩረታችንን እንቀይር። በቃ አዎ ደክመናል። አዎ ብዙ ጊዜ አጥፍተናል። አዎ አዝነናል። አዎ ያልጠበቅነው ነገር ሆኗል። ነገር ግን ቆፍሩ። የመቆፈሩና የጠበቅነው ሪዛልት ወይም ሬሱልታት አለማግኘታችን አይደለም ጉዳዩ። ጉዳዩ ያለው እግዚአብሔር የሰጠን ምድር የእግዚአብሔር የሰጠን ነገር ስለሆነ ነው ጉዳዩ። አዎ እንደክማለን። አዎ እናዝናለን። አዎ ያልጠበቅነው ነገር ይሆናል። ጌታ ኢየሱስ ክርስቶስ እንኳን ደቀ መዛሙርቱ በህይወታቸው ደክሟል። በይሁዳ ህይወት ውስጥ እኮ ብዙ ነገር ቆፍሯል ትክክል እንዲመጣ። ነገር ግን አልመጣም፣ አልፈለገም። አዎ ድካም አለ። አዎ ሐዘን አለ። አዎ ያልጠበቅነው ነገር የሚሆንበት ነገር አለ። ነገር ግን እግዚአብሔር ምድሩ እስካሁን ውሃ የለውም ነው እግዚአብሔር የሚናገረው።
ምድሩ ያንተ ነው ብዬ ምንም በቃ ለጠላቶች ምልክት አልሰጠህም ነው። ለጠላቶቻችን ምልክት ምንሰጥበት ጊዜ ነው አሁን። እንቆፍር፣ እንደገና እናንሳ፣ እንደገና ጸሎታችንን እናንሳ፣ እንደገና የቃል ጊዜያችንን እናንሳ። አዎ ደክመናል። ጠዋት ተነስን እግዚአብሔር ሆይ ብለን የተለየ የበቀስ የህይወት የመንፈሳዊ ህይወታችንን ለማነሳሳት ሞክራል። ነገር ግን እንደገና ሄደን እንጋጫለን። እግዚአብሔር ግን ዛሬ የሚናገረው እንደገና መነሳት አለብን። መሬቱን ምድሩን ለመውረስ እንደገና መነሳት አለብን። እንደገና መቆፈር አለብን። ውሃው መውጣት አለበት። ጠላት እንዲገባው፣ ጠላትሽ እንዲረዳ የግድ መቆፈር አለብሽ። ካልቆፈርሽና የራስሽ ጉድጓድ ከሌለሽ ምድሩ ያንቺ አይደለም። ካልቆፈርሽና ውሃ ካልወጣና ለጠላቶችሽና ለሚከተሉሽ ሰዎች ውሃ ወጥቷል፣ እግዚአብሔር ያለው ነገር ሆኗል፣ ይሄ ምድር የኛ ነው ማለት ይገባሻል። እስከዛ ድረስ ግን ምድሩ አልተወረሰም። ኢየሱስ ጌታ ነው። እንዴት ነው ታዲያ? እንዴት አድርገን ነው የምንቀጥለው? ሜቢ እንደገና ተነስተን ስንቆፍር ጠላት መጥቶ ቢደፍንብንስ? እንዴት አድርገን ነው የምንቀጥል? እግዚአብሔር እኮ የሚናገረን ጠላት ይመጣል፣ ይደፍነዋል፣ እናዝናለን፣ ይከለክለናል። ነገር ግን ምድሩ የኛ ነው። ነገር ግን የግድ ውሃ መውጣት አለበት። ካልሆነ እንዴት ነው የምንኖረው? እንዴት ነው የምንቋቋመው? እንዴት ነው ይስሐቅ ከብቶቹ፣ ሎሌዎቹ፣ ባለቤቱ፣ ልጆቹ እንዴት ነው የሚኖሩት ያለ ውሃ? ተርበው ወይ በጣም ውሃ ጠምቷቸው ሊጋጩ ነው በችግር። እነሱ ደግሞ ጠላቶቻቸው ጋር ነው መጋጨት ያለባቸው። ታዲያ እንዴት ነው ወገኖቼ እኛ እንደገና እንዴት ነው የምንቀጥለው? እንዴት ነው እንደገና ለመቆፈር ኃይል የምናገኘው? እንደገና እንዴት ነው የፈራነውን ኦምሮደ ወይም የፈራነውን ቴሪቶሪ በህይወታችን ደግመን እንደገና አንስተን እንደገና የምንቆፍረው እንዴት ነው? አዎ ብዙ ሜሞሪ ያመጣብናል። አዎ እንደገና የልብ ቁስላችንን ይነካብናል። ግን እንዴት ነው? ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። እኔ የምሰጠው ውሃ አለ። እኔ የምሰጠው ውሃ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ኢየሱስ ጌታ ነው። ሃሌሉያ። እንዴት ነው የምንቀጥለው ነው ጥያቄው። ልክ ጠላት መጥቶ ሲደፍንብን ቁጭ እንላለን፣ እንጠማለን፣ እንናደዳለን፣ ሙዳችን ይቀየራል። ውሃ የለም። ከአካባቢያችን ካሉ ከወዳጆቻችን ጋር እንጣላለን። ውሃ ከሌለ እንዴት ነው የሚኖረው? ለኛም ብቻ ሳይሆን ለጠላቶቻችን ምልክት መስጠት አለብን። ግን እኛ ቁጭ ብለን እጃችንን ጣምረን በፍረት ውስጥ ነው ያለነው። አሁን ያለንበት ሁኔታ በፍረት ያለነው ወይም ምንጣለው ወይም ሙዳችን የተቀየረ ወይም እግዚአብሔር ወዳዘጋጀልን ደስታ ያልገባ ነው። ስራውን ስላቆምነው ነው። መቆፈር አለብን። እሱ ነው መቆፈር አለብን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ መቆፈር አለብን እንበል እስኪ።
መቆፈር አለብኝ። የግድ ነው። እነሳለሁ፣ እነሳለሁ፣ እነሳለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ እንጸልያለን። ሮካራባራ ላማሸክ ሌዲ አራላማስ ሃሌሉያ፣ 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 ሃሌሉያ። የህይወት ለውጥ ያደርጋል እግዚአብሔር። ኢየሱስ ጌታ ነው። ልክ የሴቲቱ የሳምራዊቱ ህይወት እንደተለወጠ ውሃው የይስሐቅን ህይወት ለወጠው። ክብር ለኢየሱስ ይሁን። ሚስጥሩ ግን አንድና አንድ ነው። ይስሐቅ እንዲቀጥል ያደረገው ውሃ ይስሐቅ እንዲቀጥል ያደረገውና ውሃ እንዲያገኝ ያደረገው እንዲቆፍር ያደረገው በውስጡ ያለው ነገር ነው። በእህታችን በሳምራዊቱ ውስጥ የተገኘው። ክብር ለኢየሱስ ይሁን። ወደ ፍልስጤም ምድር ሲወርድ የእግዚአብሔር ቃል ወደ ይስሐቅ መጣ። እግዚአብሔር ተገለጠለት፣ ቃሉን ሰጠው። ይስሐቅ ደግሞ ቃሉን አመነ። ጌታ ኢየሱስ ደግሞ ሳምራዊቱን ሲገናኛት ቃል ነው የሰጣት። የትንቢት ቃል ሰጣት። ህይወቷም ተለወጠ። ክብር ለኢየሱስ ይሁን። ስለዚህ ይስሐቅን እንዲቀጥል ያደረገው ነገር ምንድነው ብትሉኝ፣ በውስጡ ያለው ቃል ነው። በውስጡ ያለው ቃል ዝም ብሎ አልተቀመጠም። ነገር ግን ይስሐቅ አምኖበት ነበር። ስላመነበት እየሄደ መቆፈር ነበር ስራው። ስላመነበት ያመነበትን ቃል በስራ ያውለው ነበር። ኢየሱስ ጌታ ነው። ስለዚህ በስራ ስላዋለበት ዝም ብሎ ያ ቃል በውስጡ እንዲቀመጥ ስላልፈለገ ቃሉን በስራና በተግባር ያደርገው ነበር። ይሄ ምድር የኔ ነው፣ ይሄ ምድር ለኔ ስለሆነ ምልክትን አደርጋለሁ፣ ውሃ ጉድጓድ ቆፍራለሁ፣ ውሃ እስካገኝ ድረስ። ኢየሱስ ጌታ ነው። ስለዚህ እንድንቀጥል የሚያደርገን ነገር በውስጣችን ያለው ምንጭ ነው። ክብር ለኢየሱስ ይሁን። የተስፋ ምንጭ፣ የእግዚአብሔር ቃል፣ የእግዚአብሔር መንፈስ። ክብር ለኢየሱስ ይሁን። ይሄ ምንጭ ከምትቆፍሪው ነገር ጋር ይገናኝና ውሃን ያመጣል። ኢየሱስ ጌታ ነው። ስለዚህ ጌታ ኢየሱስ ክርስቶስ ምንድነው የሚላት? አንቺ ስለ ያዕቆብ ጉድጓድ ትናገሪያለሽ፣ እኔ ግን የምሰጠው ውሃ ካንቺ ይበልጣል። ስለዚህ ከኔ የሚቀዳው ነገር ሁሉንም ህይወትሽን ይለውጣል። ከኔ የሚቀዳ አለ ነው። የተጠማ ወደ እኔ ይምጣ ነው። ስለዚህ ጉድጓዱ ማን ነው ብትዩ፣ ያንቺ ጉድጓድ ኢየሱስ ነው። ዲፕ የሆነ ጥልቅ የሆነ የማያልቅ ኢየሱስ ነው። ኢየሱስ ነው። ኢየሱስ ነው። ከኔ የሚቀዳ አላት። ከኔ የሚቀዳ አይጠማም። ነገር ግን እኔ ከምሰጠው ውሃ የሚካፈል ወደ ይሄ ጉድጓድ የራሱ ጉድጓድ ያገኛል፣ ለዘላለም እንዳይጠማ። ኢየሱስ ጌታ ነው። ስለዚህ ይስሐቅን እንዲቀጥል ያደረገው ነገር ምንድነው ብትሉኝ፣ በውስጡ ያለው ነገር ነው። በውስጡ ያለው ውሃ ነው። በውስጡ ያለው ቃል ነው። ስለዚህ ይሄም ውሃ ተላለፈና ሳምራዊቱን አገኛት። ክብር ለኢየሱስ ይሁን። ኢየሱስም ሳምራዊቱም ሲገናኙ የሚለው ነገር ሲገባት የሚናገረው ቃል ስለ ውሃ፣ ስጋን ብቻ የሚያረካው ውሃ ሳይሆን ነፍስንም መንፈስንም የሚያረካው ውሃ ነው። ስለዚህ ዛሬ እኔ እናንተ ተነስተን እንዴት ነው
መቆፈርን የምንቀጥለው? እንዴት ነው ደግመን የምንቆፍረው? እንዴት ነው ከድካማችን ተነስተን ድካማችንን ረስተን እግዚአብሔር ሆይ የሰጠኸኝን የምወርሰውን ምድር እንደገና ወርሳለሁ ተነስቻለሁ የምንለው? በውስጣችን ያለውን ውሃ እንደገና እናንቀሳቅሰው። እንደገና በሕይወታችን የተነገረውን ቃል እንመንበት። ስንት ነገር ነው በሕይወታችን እግዚአብሔር ቃል ተናግሮን ሬማ ቃል ሰጥቶን፣ ነገር ግን እምነታችንን አልሰጠነውም። እግዚአብሔር ዛሬ ይህንን ነገር ይፈልጋል። በውስጣችን ያለው ውሃ ይንቀሳቀስ፣ እንደገና ይንቀሳቀስ። እንደገና ከጌታ ኢየሱስ ክርስቶስ ይቅዳ። እንደገና ከጌታ ከኢየሱስ ክርስቶስ ይቅዳ። እንደገና መቅዳት ይሆንልን። ከሱን ቀዳና እኛ ደግሞ በሕይወታችን እንቆፍራለን። ከሱን ቀዳና በቃሉ እናምንና እንደገና ሄደን እንቆፍራለን። በሕይወታችን እንቆፍራለን። እንደገና የተደፈነውን እናነሳለን። እንደገና ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር ሆይ እንደገና እንድቆፍር ነው የምትፈልገው? እንደገና እንድሰራ ነው እንድደክም ነው የምትፈልገው? እምነትሽን የምታሳይበት ነገር ነው። እምነትሽን የምታሳይበት ነገር ነው። ለጠላትሽም ለራስሽም ለእግዚአብሔርም ክብር ለኢየሱስ ይሁን። ስለዚህ አንድም አሉ፣ ሁለትም አሉ፣ ሶስትም አሉ፣ ይስሐቅ ግን አላቆመም። ይስሐቅ ግን አላቆመም። በውስጡ ድርቀት የለም። በውስጡ የሚንቀሳቀስ ውሃ አለ። ኢየሱስ ጌታ ነው። ስለዚህ ይቆፍራል። ስለዚህ እግዚአብሔር ቃል ምን አለ? ምን ይለናል? ስኬቱን ሲመለከት አቢሜሌክ ወደ እርሱ መጣ። ከኛ ተለይኮ ብሎት ነበረ። ከኛ ሂድ ብሎት ነበረ። ኢየሱስ ጌታ ነው። ነገር ግን ምን አለ? ወደ ይስሐቅ መጣ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛል፣ ከናንተም ለይታችሁ አሳድዳችሁኛል አላቸው። እነርሱ ግን እግዚአብሔር ካንተ ጋር እንዳለ በእርግጥ አየን፣ አንተን ማስቆም አልቻልንም። በፈለግከው ቦታ ስትሄድ ውሃ ይፈልቅልሃል። አንተ አታቆምም። እንግዲህ በአካባቢያችሁ ካያችሁ ወንድሞች እህቶችን ካያችሁ ችግር ቢገጥማቸው እነሱ ግን ከቀጠሉ በውስጣቸው የሚፈልቅ ውሃ አለ። እሱ ነው። የተለዩ ሰዎች መሆናቸው አይደለም፣ ነገር ግን በዚህ ውስጣቸው የተዘራውን ውሃ የተዘራውን የእግዚአብሔር ቃል ያምኑበታል። ማመን ግን አላቆሙም። ስለዚህ እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህ በእኛና በአንተ መካከል መሃል ላይ ሁን፣ እኛን አንተን እንዳልነካ በጎነት ብቻ እንዳሳየን አንተም እንዲሁ አሉት። ይስሐቅ ማዕድ አቀረበላቸው ይላል። እነሱም ማልደው ተነሱ፣ አሰናበታቸውም ይላል። ከዛ ምን ይላል እግዚአብሔር ቃል? በዚያን ቀን የይስሐቅ ሎሌዎች መጡ፣ ስለ ቆፍሯትም ጉድጓድ ምን አሉት? ውሃ አገኘን ብለው ነገሩት። ኢየሱስ ጌታ ነው። ውሃው ሲመነጭ ውሃው ስላገኙ ምድሪቱን ወረሰ፣ የሱ ሆነ። በቃ ክብር ለኢየሱስ ይሁን። በዛን ሰዓት ጠላት መጥቶ በፊቱ ተደፍቶ እግዚአብሔር ካንተ ጋር ነው ካለ በኋላ ከሄደ በኋላ ውሃ መፍለቅ ጀመረ። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ነው የሚያደርገው። ዝም ብሎ ቁጭ ብለን አሁን ማፈር አበቃ። እግዚአብሔር ይሄ አካባቢ ይሄ ቦታ የመስሪያ ቤት ይሁን የትምህርት ይሁን የልጆች ይሁን የመንፈሳዊ ህይወት ይሁን የአገልግሎት ይሁን በቃ ብዙ የተደፈነ ጉድጓድ አለኝ እግዚአብሔር ሆይ ብለን አፍረን የተቀመጥን ካለን እግዚአብሔር የመነሳት ጊዜ ነው ይላል። የምንንቀሳቀስበት ጊዜ ነው። ጉድጓዱን የምንቆፍርበት ጊዜ ነው።
ነገር ግን ከመቆፈራችን በፊት የተናገረንን የእግዚአብሔርን ቃል አምነንበት እንንቀሳቀስ። ኢየሱስ ጌታ ነው። ስለዚህ ሳምራዊቱ ጌታ ኢየሱስ ክርስቶስን ከስትገናኘው የሕይወትን ቃል ሲነግራት ሕይወቷን የደበቀችውን ነገር ሁሉ ሲነግራት ገባት። ክብር ለኢየሱስ ይሁን። አንተ እንደ ሌሎቹ አይደለህም፣ የምትናገረው ነገር ይገባኛል ብላ ውሃ ማስቀመጫዋን ትታ ወደ ከተማ ሄደች። ለካ የሚያስፈልጋት ውሃ ብቻ አይደለም፣ ስጋዊ ነገሯን ማርካት ብቻ አይደለም፣ ነፍስም መንፈስም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብዙ ሰው መንፈሱ ነፍሱ ደርቆ የውጫዊውን ነገር ግን ያረካል። የውጫዊውን ስጋውን ስለሚያረካ ደህና ሰው ይመስላል። ነገር ግን እግዚአብሔር ሙሉ ሰው እንድንሆን ነው የሚፈልግ። ሙሉ ነገራችን ሁሉ ነገራችን እንዲረካ ነው የሚፈልግ። ይስሐቅ ደግሞ ትባጦም ነው የሚሰራው። ነፍስና መንፈሱን አርክቶ በእግዚአብሔር ቃል ከዛ ስጋውን ደግሞ እግዚአብሔር በውሃ አረካለት። ስለዚህ ዛሬ እንዴት ነው እንደገና መቀጥለው ለምንል ሰዎች እግዚአብሔር ይቻላል ይላል። ካሁን በኋላ ድካማችንን አይደለም እናተኩረው፣ ነገር ግን በእግዚአብሔር ቃል አትኩረን መቆፈር ይሆንልናል። መቆፈር ይቻለናል። ክብር ለኢየሱስ ይሁን። ቆፍረን ውሃ እናገኛለን። እግዚአብሔር የሰጠንን ምድር እንወርሳለን። ቅዱስ እግዚአብሔር እናመሰግንሃለን፣ እናከብርሃለን ስለ ቃልን ስለሰጠህን ስለፈወስከን እናመሰግንሃለን። ዛሬ እንቀጥላለን። ቃልህን አምነን እግዚአብሔር ሆይ እንነሳለን። የተዘጋውንና የተደፈነውን ጉድጓድ እንቆፍራለን። እኛም አምነን አዎ አሜን ብለን ውሃ እናገኛለን። ሃሌሉያ! ክብር ላንተ ይሁን። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ነገራችን ተደፍኖ ስለማይቀር እናመሰግንሃለን። ነገራችን ተደፍኖ ስለማይቀር እናመሰግንሃለን። በአፈር ተደፍኖ ስለማይቀር እናመሰግንሃለን። በአፈር ተደፍኖ ስለማይቀር እናመሰግንሃለን። አዎ እግዚአብሔር ሆይ ጠላት ይቋቋመናል። አዎ እግዚአብሔር ሆይ ጠላት ይሞክራል። እኛ ግን አንቆምም፣ እንቀጥላለን። እኛ ግን አንቆምም፣ እንቀጥላለን፣ እንቆፍራለን። ምድሩ የኛ እስኪሆን ድረስ፣ ልጆቻችን የኛ እስኪሆኑ ድረስ፣ ልጆቻችን ያንተ እስኪሆኑ ድረስ፣ ምድሪቱን እስክንወርስ ድረስ፣ መንፈሳዊ ህይወታችን እስኪስተካከል ድረስ፣ ቤተ ክርስቲያን እስክትሞላ ድረስ፣ የእግዚአብሔር ሰዎች የጠፉት እስኪመለሱ ድረስ እግዚአብሔር ሆይ እንቆፍራለን፣ 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 ውሃም እናገኛለን። ኢየሱስ ጌታ ነው። እንዴት ነው የምንቀጥለው? እንዴት ነው ከድካማችን የምንነሳው? እንዴት ነው ድካማችንን የምንረሳው? ከኢየሱስ ወደ ኢየሱስ ሂደን ውሃ መቅዳት፣ ወደ ኢየሱስ ሂደን መንፈሳዊ ህይወታችንን ማደስ፣ ቃል መሞላት፣ በመንፈሱ መታደስ፣ መቆፈር ይሆንልናል። መቆፈር ይሆንልናል። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። በቃ this is the last time። ልክም አንድ ሁለትም ብሎ ሞክሮ ይስሐቅ በሶስተኛው እንዳገኘው እግዚአብሔር ምን ይላል? this is the last time። የመጨረሻ ጊዜ ነው የምንቆፍርበት። በቃው ደክመናል፣ በቃም ብለናል። አሁን ግን መጨረሻ እንቆፍራለን። ደክመን አልበን ውሃውን ግን እናገኛለን። ምድሪቱን እንወርሳለን። this is the last time። በቃ የመጨረሻዬ ነው በሉ እስኪ። የመጨረሻዬ ነው። ካሁን በኋላ አልቆፍርም። የመጨረሻ ቆፍሬ ውሃዬን አገኛለሁ፣ ምድሩን ወርሳለሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የቻለንን ቆምና ኢየሱስ ጌታ ነው። የተደፈኑብንን ጉድጓዶች በእግዚአብሔር ፊት እናቀርባለን። የተደፈነብንን ጉድጓድ ሁሉ በእግዚአብሔር ፊት እናቀርባለን። እግዚአብሔር ሆይ እንላለን፣ ዛሬ ጀምሬያለሁ፣ እቆፍራለሁ። በመንፈስ ቅዱስ በጸሎት እየቆፈርን
ከዛም እግዚአብሔር አድርግ የሚለንን ነገር እናደርጋለን። ኢየሱስ ጌታ ነው። በልጆቻችን ጉዳይ ይሁን፣ በትምህርት ይሁን፣ በስራ ይሁን፣ በቤተ ክርስቲያን ይሁን፣ ወይ በሚኒስትሪ ይሁን፣ ወይ በቢዝነስ ይሁን፣ በፈለገው በህይወታችን በስፒሪቹዋል ላይፋችን ይሁን፣ በሰዎች ጉዳይ ይሁን፣ በሪሌሽንሺፕ ጉዳይ ይሁን እንቆፍራለን። እያንዳንዱን ጠላት የደፈነውን ባፈር የደፈነውን እንቆፍራለን። ፍልስጤማውያን ይስሐቅ ለምን እንደመጣ እነሱ ገብቷቸው ነበር፣ ተዋውቀው ነበር። ጠላትሽም አንቺ በቃ አንዱን ነገር ስትነኪ አውቆ ነው። ለምን እንደመጣሽበት አውቆ ነው። ለምን እንደመጣህበት አውቆ ነው። ለምን ምድሩን እንደረገጥክ አውቆ ነው ልትወርስበት። እግዚአብሔር ግን ፈቅዷል። እስቲ እግዚአብሔር ፈቅዷል በሉ። ብቻ እግዚአብሔር ይፍቀድ። እግዚአብሔር ያልፈቀደውን ጉድጓድ አንቆፍር፣ በዛው እንዳንወድቅ። እግዚአብሔር ግን ፈቅዷል። እግዚአብሔር ለይስሐቅ ግሪን ላይት ሰጠው። አረንጓዴ ላይ ስለሰጠው ይስሐቅ ስራው መቆፈር ነበር። ኢየሱስ ጌታ ነው። እግዚአብሔር እናመሰግንሃለን። ዛሬ ያንዳንዱን ጉድጓድ በፊት እናቀርባለን። የተደፈነ፣ የተዘጋ፣ የተረሳ ባንዱ ምክንያት እግዚአብሔር የተዘጋ የተረሳ አልመለስም ወደዛ ያልንበትን ነገር እግዚአብሔር አንተ ብትናገርም አልፈልግም፣ አልመለስም፣ አስጨንቆኛል፣ አስቸግሮኛል፣ መጥፎ ሜሞሪ ሰጥቶብኛል የምንለውን ነገር በሙሉ ዛሬ በፊት እናቀርባለን። ዛሬ አንተ የሰጠህንን ምድር በኢየሱስ ስም ወርሰናል። እንቆፍራለን። ቆፍረን እግዚአብሔር ውሃችንን እናገኛለን፣ ምድሩን እንወርሳለን። ጠላትም ከዛን ጊዜ ከዛ ሰዓት ጀምሮ እንደማይነካን እናውቃለን። ምድሩ የኛ ነው። ክብር ለኢየሱስ ይሁን። የረገጥከውን ምድር ሁሉ ትወርሳለህ እንደተባለ ኢየሱስ ጌታ ነው። ዛሬ ቆፍረናል፣ ዛሬ ወርሰናል። አዲስ ነገር ስለሆነ ዛሬ አመሰግናለሁ። አዲስ ነገር ስለሆነ አመሰግናለሁ። አዲስ ነገር ስለሆነ አመሰግናለሁ። ለመጨረሻ ጊዜ ብለህናል። ለመጨረሻ ቃልህን አምነን እንቆፍራለን፣ እንቆፍራለን፣ እንቆፍራለን። ያማልከውን ምድር እንወርሳለን። ክብር ለእግዚአብሔር ይሁን። እልልታ፣ ጭብጨባ ለእግዚአብሔር ብቻ። ተባረኩ። ኢየሱስ ጌታ ነው።